ለአመታት ከሰራችበት ቤት ያለ ምንም ጥፋቷ በጥርጣሬና በውርደት የተባረረችው ኢዛቤላ ቶሬስ ያኔ ከቢሮ እያለቀሰች የወጣችው ስራዋን ትታ ብቻ ሳይሆን ለማንም ያላጋራችውን ትልቅ ሚስጥር ይዛ ነበር። ከ5 ዓመታት በኋላ እጣ ፋንታ ጨካኙን አለቃና ብርቱዋን እናት ዳግም አገናኛቸው። በዚህ ጊዜ ግን በመካከላቸው ያለው የሥራ ውል ሳይሆን ቁርጥ አባቱን መስሎ ያደገው የዲያጎ ንጹህ እይታ ነው። እውነት ሁሉ ጊዜም መውጫ ቀዳዳ ካላት ይህች እናት ለአመታት የደበቀችው እውነት የባለ ሀብቱን ዓለም እንዴት ይገለባብጠው ይሆን? ቢሊየነሩስ የጠፋውን 5 ዓመት በምን ሂሳብ ሊያወራርደው ይችላል? ለመሆኑ ፍቅር ከጸጸት በኋላ ሁለተኛ እድል ይሰጣል? ለአመታት በታመቀ ሚስጥርና ባልተሰማ እውነት መካከል የቆመው ህይወት ዛሬ በአንድ አጋጣሚ ዳግም ሲፋጠጥ የሚያሳየውን ይህንን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህን አስደናቂ ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። የት ነው ያላችሁት? የከተማችሁን ወይም የሀገሩን ስም ጻፉልን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ደግሞ ለብዙ ሰዎች እንዲደርስ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየዕለቱ ወደ እናንተ የምናደርሳቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ አጓጊው ታሪካችን እንመለስ። ይህንን ወረቀት ከፈረምሽ ኢዛቤላ ወደ ኋላ መመለስ አይኖርም። የሳባስቲያን ናቫሮ ድምጽ ቀዝቃዛ፣ ጠንካራ፣ ፍጹም ቁጥጥር የተደረገበት ነበር። ነገር ግን አይኖቹ ጥልቅ የሆነ ነገርን፣ የቆሰለ ኩራትንና ያለመተማመንን ቅልቅል ሙሉ በሙሉ መደበቅ አልቻሉም። ኢዛቤላ ቶሬስ ቢጫ የጽዳት ጓንቶቿ ውስጥ ያሉት እጆቿ ይንቀጠቀጡ ነበር። በሳን ፔድሮ ጋርዛ ጋርሲያ በሞንቴሪ በጣም ውድ ከሆኑት ሰፈሮች አንዱ በሆነው በዚህ ግዙፍ የቅንጦት ቤት ውስጥ እንከን የለሽ ነጭ ጠረጴዛ ፊት ለፊት ተቀምጣ ነበር። ቢሮ በተፈጥሮ ብርሃን ያበራል። በግዙፍ መስኮቶቹ በኩል ብርሃን እየገባ ነበር። ሰማያዊ ግድግዳዎች፣ ምርጥ የቤት ዕቃዎች፣ የተደረደሩ የወርቅ ምስሎች፣ ሁሉም ነገር ስልጣንን፣ ገንዘብን ይናገራል። ከሷ በስተቀር በወይን ጠጅ ቀለም ዩኒፎርሟ፣ በትንሹ በታጠፈው ነጭ አፕሮኗና በእንባ በተሞሉ አይኖቿ ኢዛቤላ በዚህ ዓለም ውስጥ የሚሰቃይ ተቃርኖ ትመስል ነበር። በጠረጴዛው ላይ አንድ ሰነድ ነበር፣ የስንብት ደብዳቤዋ። በአፕሮኗ ኪስ ውስጥ ደግሞ በዚያው ጠዋት የፈራችውን ያረጋገጠችበት የእርግዝና ምርመራ ነበር። እሷ ነፍሰ ጡር ነበረች። ነገር ግን እሱን ለመናገር ጊዜው አሁን አይደለም፣ ቦታውም አይደለም። እናም በእርግጠኝነት በዚህ መንገድ ፈጽሞ ማወቅ የለበትም። ሳባስቲያን በደንብ ከተተኮሰው ጥቁር ግራጫ ልብሱ በብርሃን ስር በሚያብለጨልጭ ውድ ሰዓቱና በፊቱ በተከፈተው ላፕቶፕ ሆኖ ከወንበሩ ይመለከታታል። ያ ቅስፈት እንኳን በስራ ፕሮግራሙ ላይ ትንሽ መስተጓጎል እንደሆነ እየተሰማው ነው። በቤት ውስጥ ታማኝነት ማጣትን ፈጽሞ አልፈቅድም በጎርናና ድምጽ ተናገረ። እዚህ ሁሉም ነገር በመተማመን ላይ የተመሰረተ ነው። ኢዛቤላ አይኖቿን ጨፈነች። ታማኝነትን ማጣት። በዚህ ቤት ውስጥ ለ5 ዓመታት ስትሰራ እያንዳንዱን ጥግ ስትንከባከብ ነበር። ሞግዚቷ ስትታመምባት ትንሿን ሉሲያ እንኳን ተንከባክባለች። ከሁሉም በፊት ትመጣለች፣ ከሁሉም በኋላ ትሄዳለች። አሁን ግን ያለምንም ማስረጃ ተከሳለች። ሁሉም ነገር ባለመግባባት፣ በወሬ ግልጽ ለማድረግ እድል ባልተሰጣት ጥርጣሬ ምክንያት ነው። እንባዎች በዝምታ ወረቀቱ ላይ መፍሰስ ጀመሩ። ሳባስቲያን የእጇን መንቀጥቀጥ አስተዋለ። ለአንድ ሰከንድ ብቻ በውስጡ የሆነ ነገር ተወላገደ። ነገር ግን ኩራቱ በረታ። ፈርሚ ኢዛቤላ፣ የሚገባሽን እከፍላለሁ። እኔ ቅሌት አልፈልግም። ቃሉ የኢዛቤላን ልብ እንደ ቢላዋ ወጋው። በዝግታ እንቅስቃሴ ብዕሩን ወሰደች። በዚያ ቅጽበት ዓለም ዝም ያለ መሰለ። አእምሮዋ ይጮሃል፣ ልቧ በኃይል ይመታል እና በውስጧ አዲስ ህይወት መፈጠር ጀምሯል። ያ ሰው በማህፀኗ ውስጥ እንደያዘችው መቼም የማይገምተው ህይወት። ፈረመች። ስሟ በወረቀቱ ላይ በሰማያዊ ቀለም ታተመ። በዚያው ሰከንድ የማይታይ ነገር ተሰበረ። ነገር ግን ሳባስቲያን የማያውቀው ነገር ቢኖር ይህ መጨረሻ ሳይሆን ገና ጅማሬ መሆኑን ነው። ከ5 ዓመት በኋላ ያው ሰው በፊቷ ተንበርክኮ ከእንግዲህ የሌለውን እድል ይለምናል። ነገር ግን ወደዚያ ቅስፈት ከመድረሳችን በፊት ማንም ያላየውን እውነት ማወቅ ይኖርብናል።
እና ስታውቁት ያ ፊርማ ከአንድ በላይ ህይወትን ለዘላለም ለምን እንደለወጠው ትረዳላችሁ። ኢዛቤላ በዝግታ ከወንበሩ ተነሳች። ሳባስቲያን ሁሉም ነገር እንዳበቃ ሁሉ እንደገና ወደ ስክሪኑ ተመለከተ። ነገር ግን በዚያ ቅስፈት እሱ መቼም የማይረሳው ነገር ተከሰተ። ወደ አፕሮኗ ኪስ እጇን ከታ ትንሿን የእርግዝና ምርመራ አውጥታ ለመጨረሻ ጊዜ ተመለከተችው። 2 መስመሮች ፖዚቲቭ። አይኖቿ በእንባ ተሞሉ። ከድካም ሳይሆን ከፍርሃት፣ ካለመተማመንና ከብቸኝነት። ሳባስቲያን በመገረም ቀና ብሎ ተመለከተ። ያ ምንድነው? ኢዛቤላ ግን አልመለሰችም። በሚንቀጠቀጡ ጣቶቿ ምርመራውን ለ2 ሰበረችው፣ ከዚያም ለ3 እና በበሩ አጠገብ ባለው ትንሽ ቅርጫት ውስጥ ጣለችው። ያ ድምጽ ፕላስቲኩ ሲሰበር የተሰማው ሊሰማ የማይችል ያህል ነበር። ነገር ግን ከ5 ዓመት በኋላ ችላ ሊሉት የማይችሉት ሆኖ ያስተጋባል፣ ይጮሃል። አመሰግናለሁ አቶ ናቭሮ አለች በተሰበረ ድምጽ። እውነቱን ሳይሰሙ በወሰኑት ውሳኔ እንዳይቆጩ እመኝልዎታለሁ አለችና ወጣች። በሩ በዝግታ ተዘጋ። ሳባስቲያን ጥቂት ሰከንዶች ሳይንቀሳቀስ ቆየ። ለምን እንደሆነ አላወቀም። ነገር ግን ያ ስንብት እንደ ተራ መልቀቂያ አልተሰማውም። ልክ እንደ ማስጠንቀቂያ ተሰማው። ከቢሮው መስኮት ሆኖ የአትክልት ቦታውን ስትሻገር አያት። ትንሿ ምስሏ በከሰዓቱ ግራጫ ሰማይ ስር እየራቀች ነበር። አላስቆማትም፣ አልጠየቃትም። ምክንያቱም አንድ ሰው ቁጥጥር ማድረግን ሲለምድ ሁሉንም ነገር እያጣ እንደሆነ አይገምትም፣ አያውቅም። በዚያ ምሽት ሳባስቲያን እንደ ሁልጊዜ ብቻውን ተመገበ። ቤቱ እንከን የለሽ ነበር፣ ጸጥ ያለ፣ የተስተካከለ። ነገር ግን በሚገርም ሁኔታ ባዶ ሆኖ ነበር። ትንሽ ኪሎ ሜትሮችን ርቆ በጓዶሉፔ ኑቮ ሊዮን ትንሽ ሰፈር ውስጥ ኢዛቤላ እጇን ማህፀኗ ላይ አድርጋ ልቧ በጥርጣሬ ተሞልቶ በዝናብ ውስጥ ትጓዝ እንደነበር አላወቅም። በውስጡ የሚያድገው ያ ህይወት የሱን አይኖች፣ የሱን ቆራጥነትና የእርሱን ባህሪ እንደሚይዝ አላወቅም። እናም ከ5 ዓመት በኋላ እጣ ፋንታ እሱ በዚያ ቀን ችላ ለማለት የወሰነውን እውነት እንዲያጋፍጠው እንደሚያስገድደው በፍጹም አልገመተም። ምክንያቱም አንዳንድ ውሳኔዎች በወቅቱ ቀላል ይመስላሉ፣ ነገር ግን ጊዜ ሁሉ ጊዜም እውነተኛው ዋጋቸውን ለመግለጽ ኃላፊነቱን ይወስዳል። በእነዚህ 5 ዓመታት ውስጥ የተከሰተው ነገር ሁሉንም ይለውጣል። በዚያ ከሰዓት በሞንቴሪ ዝናብ በኃይል ይዘንብ ነበር። ኢዛቤላ በአንድ እጇ ትንሿን ቦርሷን ይዛ በሌላኛው ደግሞ በደመ ነፍስ ማህፀኗን እየጠበቀች ያለ ግብዝነት ትጓዛለች። እያንዳንዱ እርምጃ ከቀድሞ የበለጠ የከበደ ይመስላል። አካላዊ ድካም ብቻ አልነበረም። የ5 ዓመት ህይወቷን፣ የ5 ዓመት ታማኝነቷን፣ የ5 ዓመት ዝምታዋን፣ ማንም ያላየው 5 ዓመት መስዋዕትነት የከፈለችበትን ቦታ እንዲሁ ዝም ብላ የመውጣቷ ስሜት ነበር። የኢንዲፔንደንስ ሰፈር መንገዶች ረጥበዋል። አስፋልቱ በመብራቶች ስር ያበራል እና የእርጥብ መሬት ሽታ አየሩን ሞልቶታል። ኢዛቤላ የምታለቅሰው ስለተባረረች ሳይሆን ኢፍትሃዊ ስለነበር ነው። ምክንያቱም ሳባስቲያን ናቮሮ በዚያ ጧት ያየው ነገር እውነት ስላልነበር ነው። ሁሉም ነገር የጀመረው ከ1 ሳምንት በፊት ነበር። በናቮሮ ቤት ውስጥ ሁኔታው ተወጥሮ ነበር። ሳባስቲያን በግንባታ ኩባንያ ውስጥ አስቸጋሪ ጊዜ እያሳለፈ ነው። የቆሙ ውል ስምምነቶች፣ ትዕግስት የሌላቸው ባለ ሀብቶች፣ የማያልቁ ስብሰባዎች። ባህሪው ይበልጥ ቀዝቃዛ፣ ይበልጥ ተጠራጣሪ እየሆነ መጣ እና ገንዘብ ያለበት ኢንቨሎፕ ድንገት ከቢሮ ሲጠፋ ጥርጣሬው ራሷን መከላከል ወደማትችለው ወደ ደካሟ ሰራተኛ ላይ አረፈ። ኢዛቤላ እንደ ሁልጊዜው ሰኞ በመደርደሪያዎቹ ላይ ያለውን አቧራ ለመጥረግ ብቻ ነበር ወደ ቢሮ የገባችው። ነገር ግን በዚያ ጊዜ ስትወጣ ኢንቨሎፑ በቦታው አልነበረም። ማንም ስትወስድ አላያትም። ነገር ግን ማንም አልተከላከለላትም። ክሱ የከፋ ነበር። እሷ ስትገባ የሚቋረጡ ንግግሮች፣ በሮች ከተለመደው በላይ በኃይል መዘጋት ጀመሩ። እስከዚያ ጠዋት ድረስ ሳባስቲያን ወደ ቢሮ እስኪጠራት ድረስ እንደዛ ነበር ያለፈው። ችግር አልፈልግም ኢዛቤላ፣ እውነቱን ብቻ ንገሪኝ አለ በቀጥታ ሳይመለከታት። አቶ ናቮሮ ስለምን እንደሚያወሩን ያላውቅም፣ ነገር ግን እሱ ቀድሞውኑ ወስኖ ነበር። ምክንያቱም ባለስልጣን የሆነ ሰው ሲጠረጥር እምብዛም ማስረጃ አይፈልግም፣ ጥርጣሬውን ማረጋገጥ ብቻ ነው የሚፈልገው። ይሄንን እዚህ ጋር ብናበቃው የሚሻል ይመስለኛል። እናም እንደዛ ሆነ፣ ያለ ምንም ምርመራ፣ ያለ ማብራሪያ፣ ያለ እድል። ሳባስቲያን የማያውቀው ነገር ቢኖር ኢንቨሎፑ መቼም ከቤት ውስጥ እንዳልወጣ ነበር። ማንም የማያውቀው ድብቅ ዕዳ የነበረበት የገዛ ሚስቱ ወንድም ማቲዮ ወስዶት ነበር። ነገር ግን ያ እውነት ለመገለጥ ጊዜውን እየጠበቀ ነበር።
በዚያ ምሽት ባለ 2 ክፍል በሆነው ትንሽ አፓርታማ ውስጥ ኢዛቤላ በአልጋ ጠርዝ ላይ ተቀመጠች። ዝምታው ከባድ ነበር። በቦርሳዋ የያዘችውን ብቸኛ ወረቀት የስንብት ደብዳቤዋን ኮፒ አወጣች እና ለመጀመሪያ ጊዜ ፍርሃት እንዲቆጣጠራት ፈቀደች። ምክንያቱም ብቻዋን ነበረች፣ ያለ ስራ፣ ያለ በቂ ቁጠባ እና ነፍሰ ጡር ሆና። የልጇ አባት ዜናውን ስትነግረው ከወራት በፊት ጠፍቶ ነበር። ኃላፊነት አልፈለገም፣ ውስብስብ ነገር አልፈለገም። አሁን ደግሞ ስራ የላትም። ነገር ግን በዚያ ምስቅልቅል ውስጥ አንድ ነገር መፈጠር ጀመረ። ሳባስቲያንን አትፈልገውም፣ ማብራሪያ አትጠይቅም፣ ፍትህንም አትለምንም። ለልጇ ስትል ትነሳለች። የሚቀጥሉት ቀናት በጣም ከባድ ነበሩ። በሬስቶራንቶች፣ በሱቆች፣ ቀደም ሲል ከምታገኘው ግማሽ በታች በሚከፍሉ ቤቶች ውስጥ ስራ ፈለገች። ብዙዎች ሆዷ መታየት ሲጀምር እምቢ አሏት። ሁልጊዜም የሚገኝ ሰው እንፈልጋለን፣ ነፍሰ ጡር ሴት ይዘን አደጋ ላይ መውደቅ አንችልም። እያንዳንዱ እምቢታ ተጨማሪ ቁስል ነበር፣ ግን ደግሞ ብልጭታ ነበር። ምክንያቱም የፍትሃዊነት ሁልጊዜ አያጠፋም። አንዳንድ ጊዜ ሰው እንዳለው የማያውቀውን ጥንካሬ ይሰጠዋል። ወራቶች አለፉ። ኢዛቤላ በሞንቴሪ መሃል ከተማ በሌሊት ቢሮዎችን የማጽዳት ስራ አገኘች። ደሞዙ ዝቅተኛ ነበር፣ ግን መሰረታዊ ነገሮችን ለመክፈል ያህል በቂ ነበር። በቀን ውስጥ በአንድ የማህበረሰብ ማዕከል ውስጥ መሰረታዊ የአስተዳደር ኮርሶችን በነጻ ተወስድ ነበር። ሌሎች ሰዎች ሲያርፉ እሷ ታጠና ነበር። ሌሎች ሲተኙ ትሰራለች እና በየምሽቱ አይኖቿን ከመጨፈኗ በፊት እጇን ማህፀኗ ላይ ታደርጋለች። ምንም እንደማላጎድል ቃል እገባለሁ። እርግዝናው ያለምንም ችግር ቀጠለ እና በአንድ ነሐሴ ንጋት በሩቅ የሳይረን ድምጽና በከተማዋ የማያቋርጥ ሹክሹክታ ስር ዲያጎ ተወለደ። ጥቁር አይኖች፣ ብዙ ጸጉርና ሁሉንም ነገር የሚረዳ የሚመስል የተረጋጋ እይታ ነበረው። ኢዛቤላ ስታየው አለቀሰች፣ ከሐዘን ሳይሆን ከቆራጥነት። 5 ዓመታት እንደ ቅስፈትና በተመሳሳይ ጊዜ እንደ ዘላለም ማለፍ ጀመሩ። እስከዚያው ግን በሳን ፔድሮ መኖሪያ ቤት የሳባስቲያን ህይወትም ተለወጠ። ኩባንያው ይበልጥ አድጓል። በመጽሔቶች ላይ ታየ፣ ውሎችን አስፋፋ፣ ንብረቶችንም ገዛ። ነገር ግን በውስጡ የሆነ ነገር ይበልጥ ጠንካራ፣ ይበልጥ ደግሞ ብቸኛ ሆነ። እራት አሁንም ዝምተኛ ነበር። ቤቱ አሁንም እንከን የለሽ የተስተካከለ ነበር። ነገር ግን አንድ ጊዜ ኮሪደሮችን የሞላው የልጅ ሳቅ፣ የእህቱ ልጅ የሉሲያ ሳቅ እንደ ቀድሞ አልነበረም። አንዳንዴ ያለምንም ምክንያት በዚያ ቀን የነበረውን የኢዛቤላን እይታ ያስታውሳል። ለምን እንደሆነ አልገባውም። አንድ ሰው ሲያባረር የመጀመሪያው አልነበረም፣ ግን ያላለቀ ነገር እንደተወ ያህል ምቾት ማጣት ተሰምቶት ነበር። ያ ደግሞ የመጀመሪያ ነበር። አንድ እሁድ ከሰዓት በኋላ በቢሮ ውስጥ የቆዩ ፋይሎችን ሲያይ ከአንድ የቤት ዕቃ ስር ትንሽ ነገር አገኘ። የፕላስቲክ ስብርባሪ በጣቶቹ መካከል ያዘው። ወዲያው ምን እንደሆነ አላወቀም ነበር። ነገር ግን በማስታወሻው ውስጥ የሆነ ነገር ተቀሰቀሰ። ትንሽ ድምጽ፣ የሚሰበር ነገር፣ ስንብት። ትልቅ ትኩረት ሳይሰጠው በመሳቢያ ውስጥ አኖረው። ገና ለመረዳት ዝግጁ አልነበረም። እስከዚያው ኢዛቤላ በህይወት መኖር ብቻ ሳይሆን እያደገች ነበር። በጥረቷ አነስተኛ የጽዳት ስራን በግሏ ጀምራለች። በእሷ በታመኑ ጥቂት ደንበኞች ብቻ ስራዋን ጀመረች። ከዚያም እንደሷ ያሉ 2 ነጠላ እናቶችን ቀጠረች። ሀብትን ቃል አልገባችላቸውም፣ ይልቁኑ ክብርን ቃል ገባች። ዲያጎ በቅንጦት ባይሆንም በፍቅር አደገ። ገና በልጅነቱ የስራን ዋጋ ተማረ። እናቱ ጠንካራ መሆኗን አወቀ። እሱ የማያውቀው አንድ ነገር ቢኖር በህይወት መኖሩን እንኳን ከማይገምተው ሰው ጋር ሊገናኝ መሆኑን ነው። እና ዝምተኛውና ትዕግስተኛው ዕጣ ፈንታ ቁርጥራጮችን ማንቀሳቀስ ጀመረ። ምክንያቱም አንዳንድ እውነቶች ለዓመታት ሊደበቁ ይችላሉ፣ ግን ፈጽሞ አይጠፉም። እናም በመጨረሻ ወደ ብርሃን ሲወጡ ያለፈውን ብቻ አይገልጡም፣ መጪውንም እንደገና ይጽፋሉ። 5 ዓመታት በቀን መቁጠሪያ ላይ ትንሽ ሊመስሉ ይችላሉ። ነገር ግን በየቀኑ ሲታገሉ፣ ሲጠብቁና ዝም ሲሉ 5 ዓመታት ሙሉ ህይወት ይመስላሉ። ኢዛቤላ አንድ ቀን እንደሚመጡ የምታውቃቸውን ጥያቄዎች ዲያጎ መጠየቅ ሲጀምር እድሜው 4 ዓመት ከግማሽ ነበር። እማዬ፣ ቆይ አባዬስ? ለመጀመሪያ ጊዜ ሲጠይቃት በጓዶሉፒ በሚገኘው አፓርታማቸው ውስጥ ትንሽ ወጥ ቤት ውስጥ ነበሩ። አዲስ የተሰራ የባቄላ ሽታ አየሩን ሞልቶት ነበር እና የአየር ማቀዝቀዣው በጣሪያው ላይ በዝግታ ይሽከረከር ነበር። የከሰዓቱን ሙቀት ትንሽ ረገብ ያደርገዋል። ኢዛቤላ ለጥቂት ሰኮንዶች ዝም አለች። ምን እንደምትል ስላላወቀች ሳይሆን ያ መልስ እሱን መጠበቅ እንዳለበት ስለምታውቅ ነው።
ሳትዋሽ ከፊቱ ተንበርክካ ከማስታወሻዋ ልታጠፈው ከምትሞክረው ሰውዬ ጋር በጣም የሚመሳሰለውን ጥቁር ጸጉሩን አሻሸች። አባት ከኛ ጋር የለም ፍቅሬ፣ ግን አንተ ብቻህን አይደለህም። እኔ እዚህ ነኝ፣ ሁልጊዜም እዚህ እኖራለሁ። ዲያጎ ያ ማብራሪያ ለጊዜው በቂ እንደሆነ ሁሉ አንገቱን ነቀነቀ። ነገር ግን ኢዛቤላ ጥያቄው እንደማያቆም እውነቱም ተሸሽጎ እንደማይቀር ታውቅ ነበር። እስከዚያው ግን ትንሿ የጽዳት ስራዋ ከገመተችው በላይ ማደግ ጀምራ ነበር። ከአሁን በኋላ የሞራል አገልግሎት ብቻ አልነበረም። አሁን 5 ቋሚ ሰራተኞችና በሞንቴሪ መሃል ከተማ የሚገኙ 2 የቢሮ ህንጻዎች ጋር ውል ነበራት። ኢዛቤላ አትጮህም፣ ዝም ብላ ትሰማለች። ምክንያቱም እሷ አለመስማት ምን ማለት እንደሆነ በደንብ ታውቃለች። እና ያ ልዩነት እጣ ፋንታዋን መወሰን ጀመረ። አንድ ከሰዓት በኋላ በሳን ፔድሮ በሚገኝ ዘመናዊ የቢሮ ህንጻ ውስጥ አዲሱን ውል ስትቆጣጠር አንድ ነገር ትኩረቷን ሳበው። በህንጻው መቀበያው ላይ ያለው ስም ናቫሮ ይላል። ልቧ በደረቷ ውስጥ በኃይል ሲመታ ተሰማት። በሞንቴሬ በመቶች የሚቆጠሩ ኩባንያዎች ነበሩ። ነገር ግን እጣ ፋንታ በአጋጣሚዎች ላይ አይደራደርም። ያ ህንጻ ከ5 ዓመት በፊት ሳይሰማት ያባረራት የሳባስቲያን ናቫሮ የኩባንያ ቡድን ቅርንጫፎች ያንዱ ነበር። ከስራ ውጪ የሆነች ሰራተኛን ብቻ ጥሎ እንዳልሄደ መቼም ያላወቀው ያው ሰው። ኢዛቤላ ከስም ሰሌዳው ፊት ለፊት ለጥቂት ሰኮንዶች ተገትራ ቀረች። ሰራተኞቿ የፊቷን መለወጥ አላስተዋሉም። ነገር ግን በውስጧ ያለፈው ጊዜ በቁልፍ ዘግተው የነበረውን በር ከፍቷል። ውሉን ውድቅ ማድረግ ትችላለች። ማንኛውንም ግንኙነት ማስቀረት ትችላለች። ነገር ግን በውስጧ የሆነ ነገር ሌላ ነገር እንድታደርግ ሹክ አላት። ቂም አልነበረም፣ በቀልም አልነበረም። ክብር ነበር። የምትደብቀው ነገር አልነበራትም። ምንም ዕዳ የለባትም እና ፍርሃት እንደገና እንዲያሸንፋት አትፈቅድም። ውሉን መፈረም ጀመረች። ኢዛቤላ የማታውቀው ነገር ቢኖር ያ ውሳኔ በዚህ መንገድ መለየት ያልነበረባቸውን 2 ዓለማት ማቀራረብ መጀመሩን ነው። ሳባስቲያን ናቫሮ ለውጦችን እያለፈ ነበር። ኩባንያው በጣም አድጓል። ነገር ግን የግል ህይወቱ ወደ ስብሰባዎች፣ ኢንቨስትመንቶችና ማህበራዊ ዝግጅቶች ተቀንሷል። ከደስታ ይልቅ በፕሮቶኮል ፈገግ ወደሚልባቸው ከቀድሞ ሚስቱ አድሪያና ጋር ከተፋታ በኋላ ግንኙነቶቹን ለመቀጠል ሞክሮ ነበር። ነገር ግን አንዳቸውም አልሰሩም። ሁልጊዜ ያንኑ ይነግሩት ነበር። መተማመን አትችልም፣ ፈጽሞ ሰውን ማመን አትችልም። ያ ቃል እያስተጋባ ይመለሳል። መተማመን፣ ሰውን ማመን። ከ5 ዓመት በፊት ፈጣን ውሳኔ፣ ተግባራዊ ውሳኔ፣ የንግድ ውሳኔን ወስዶ ነበር። ነገር ግን በውስጡ የሆነ ነገር ኢዛቤላ ስትፈርም የነበራትን እይታ እንዲረሳ አልፈቀደለትም። ያ የጥፋተኝነት እይታ አልነበረም፣ የብስጭት ነበር። እና ያ በሚገርም ሁኔታ ከማንኛውም ነገር በላይ ያስጨንቀውና ይረብሸው ነበር። አንድ ምሽት የቆዩ የፋይናንስ ፋይሎችን ሲመረምር ተቀብሮ የነበረው እውነት በመጨረሻም ወጣ። የውስጥ ኦዲት ከዓመታት በፊት በተደረጉ ዝውውሮች ላይ መዛባቶችን ያሳያል። የተሳተፈው ስም የሰራተኛ ስም አልነበረም፣ የማቲዮ ነበር። የማቲዮ ሪቫስ፣ የሚስቱ ወንድም። በዚያ ሳምንት ወደ ቢሮ መግባት የቻለው ያው ሰው ከወራት በኋላ በውጭ ሀገር እድሎች አግኝቻለሁ ብሎ የጠፋው። ሳባስቲያን ደሙ ከፊቱ ላይ ሲሸሽ ተሰማው። ቁጥሮች አይዋሹም፣ ይገጥማሉ። ገንዘቡ መቼም በስህተት ከቤቱ አልወጣም። በገዛ ቤተሰቡ አባል በኩል ነበር የተሰረቀው። የቢሮ ዝምታ ከበደ፣ በጣም ከበደ። እናም ለመጀመሪያ ጊዜ በ5 ዓመታት ውስጥ የሳባስቲያን ኩራት ቀድሞ እንዲቀበል ያልፈቀደለትን ነገር ተረዳ። ንጹህ ሴት አባሯል። በጠረጴዛው ላይ ተደገፈ። የዚያን ቀን እያንዳንዱን ዝርዝር ሁኔታ ለማስታወስ ሞከረ። የእጆቿን መንቀጥቀጥ፣ እንባዋን፣ ከመሄዷ በፊት የሰበረችው ነገር፣ አሁንም በመሳቢያው ውስጥ የያዘው የፕላስቲክ ስብርባሪ። ከፈተው፣ በጣቶቹ መካከል ያዘው፣ በትኩረት ተመለከተው። ያ ተራ ፕላስቲክ አልነበረም፣ የእርግዝና ምርመራ ነበር። ልቡ በደረት ውስጥ በኃይል ሲመታ ተሰማው። አንድ ምስል እንደ መብረቅ በአእምሮ ውስጥ አለፈ። ኢዛቤላ ከኪሷ አንድ ነገር አውጥታ ስታየው፣ ስትሰብረውና እሱ ችላ ሲለው ላፍታ አየር እንዳጠረው ሰው ሆነ። በዚያ ቀን ነፍሰ ጡር ነበረች። አይ ሊሆን አይችልም። ምንም ነገር ለመገመት ምክንያት የለውም። ወይም ራሱን እንደዛ ብሎ ለማሳመን ሞከረ። እስከዚያው ግን ዲያጎ የመዋለ ህፃናት ትምህርቱን ጀምሯል። ብልህ፣ አስተዋይ፣ ዝምተኛ ልጅ ነበር። ነገር ግን ሌላም ነገር ነበረው። ጠንካራ ባህሪ፣ የቆረጠ እይታ። አንድ ነገር ኢፍትሃዊ ሆኖ ሲታየው ዝም አይልም ነበር።
አንድ ቀን ጠዋት በትምህርት ቤቱ ግቢ ውስጥ ሌሎች ልጆች የሚረብሹትን የክፍል ጓደኛውን ተከላከለ። ይሄ ትክክል አይደለም አለ በቆረጠ ድምፅ። ኢዛቤላ ከሩቅ ሆና ትመለከተው ነበር እና ለመጀመሪያ ጊዜ ፍርሃት ተሰማት። ልጇ ጠንካራ ሳይሆን በሱ ውስጥ የሷ ያልሆኑ ባህሪያትን ማሳየት ስለጀመረ ነው። እጣ ፋንታ መንገዶችን ብቻ አያገናኝም፣ አንዳንዴ ችላ ሊባሉ የማይችሉ ተመሳሳይነቶችን ይገልጣል። ከናቮሮ ኤንድ አሶሲኤትስ ህንጻ ጋር ያለው ውል ኢዛቤላ በአካል ለመቆጣጠር በሳምንት አንድ ጊዜ መገኘት እንዳለባት ያዝ ነበር። እስከዚያ ቅስፈት ድረስ አልተገናኙም። ኩባንያው ትልቅ ነበር። ሳባስቲያን ወደ ስራ ማስኬጃ ቢሮዎች እምብዛም አይወርድም። ነገር ግን እጣ ፋንታ የግድ አጋጣሚዎችን ትፈጥራለች። አንድ ቀን ከሰዓት በኋላ የኤሌክትሪክ ችግር አንዱን ፎቅ ለጊዜው ለማስለቀቅ አስገደደ። ኢዛቤላ እዚያ ነበረች፣ ሳባስቲያንም እንዲሁ። ኮሪደሮች በሰራተኞች ተሞሉ። በደረጃዎቹ በኩል ሲወርዱ ያ ነገር ተከሰተ። ተያዩ። 5 ዓመታት በአንድ ሰከንድ ውስጥ ተጨመቁ። ኢዛቤላ ከእግሯ ስር መሬቱ የሚጠፋ መሰላት። ሳባስቲያንም እይታውን ማንሳት አልቻለም። እሷ ያንን የወይን ጠጅ ቀለም ዩኒፎርም አልለበሰችም። ቀላል እና ውብ ልብስ ለብሳለች። አቋሟ ቀጥ ያለ ነው። እይታዋ የተለየ ነው። እሱ የሚያስታውሳት ሰራተኛን አልነበረችም። በህይወት መትረፍ የቻለች ሌላ ሴት ነበረች። በመካከላቸው ያለው ዝምታ የማይመች ከባድና ባለፈ ታሪክ የተጫነ ነበር። ሳባስቲያን ወደ እሷ አንድ እርምጃ ተራመደ። ኢዛቤላ ድምፁ የተለየ ነበር። አዛዥ አልነበረም፣ ቀዝቃዛም አልነበረም። እንዲያውም እርግጠኛ ያልሆነ ድምፅ ነበር። ኢዛቤላ እይታውን ተቋቋመች። አቶ ናቮሮ። ሌላ ምንም የለም። ከዚያ በላይ መደበኛ ያልሆነ ነገር የለም። እሱ ሌላ ተጨማሪ ነገር አስተዋለ። አንድ ትንሽ ዝርዝር። በመቀበያ ክፍል ውስጥ ከሚጠባበቁት ሰራተኞች የአንዷን እጅ የያዘ ትንሽ ልጅ፣ ጥቁር ጸጉር፣ ትልቅ አይኖች፣ ብርቱ እይታ። ልጁ ቀና ብሎ ተመለከተ እና ዘላለም ለሚመስል አንድ ሰከንድ ሳባስቲያን ባለፈው ጊዜ መስታወት ውስጥ ራሱን እያየ እንደሆነ ተሰማው። በውስጡ የሆነ ነገር ተናወጠ። ነገር ግን ገና ምን እንደሆነ አላወቀም። ያወቀው ነገር ቢኖር የተዘጋ መስሎት የነበረው ያለፈው ታሪክ በፊቱ ተከፍቷል እና በዚህ ጊዜ እውነቱን ችላ ማለት እንደ ቀድሞ ቀላል እንደማይሆን አውቆ ነበር። የእሳት አደጋ ማስጠንቀቂያው ድምፅ ቀድሞውኑ ቆሞ ነበር። ነገር ግን የዚያ ግንኙነት አስተጋባ። አሁንም በሳባስቲያን ናቮሮ አይምሮ ውስጥ ይጮህ ነበር። ህንጻው ቀስ በቀስ ወደ መደበኛ አገልግሎቱ ተመለሰ። ሰራተኞች ወደ ቢሮቻቸው ገቡ። ቴክኒሻኖቹ የኤሌክትሪክ ችግሩ ቀላል እንደነበር አረጋገጡ። ነገር ግን ለሳባስቲያን ምንም ነገር ቀላል አልነበረም። ምክንያቱም በመግቢያው አዳራሽ ውስጥ ያየው የድሮ ሰራተኛውን ብቻ ሳይሆን ከ5 ዓመት በፊት ችላ ለማለት የወሰነውን ነገር ነጸብራቅም ጭምር ነበር። እና አሁን ያ ነገር አይኖች ነበሩት፣ ያለ ፍርሃት የሚመለከቱ አይኖች፣ ከዚህ በፊት ሳያዩት የሚያውቁት የሚመስሉ አይኖች። ልጁ ሳባስቲያን ወደ መግቢያ አዳራሽ ተመልሶ ሲወርድ ኢዛቤላ ቀድሞውኑ ሄዳ ነበር። ከደቂቃዎች በኋላ በአየር ላይ መልስ ሊያገኝ እንደሚችል ሁሉ ዙሪያውን ተመለከተ። ያቺ ሴት ማናት ሲል የፊት ጠረጴዛ ሰራተኛዋን ጠየቀ። ወይዘሮ ቶሪስ ከወራት በፊት ውል የገባንበት የጽዳት ኩባንያ ባለቤት ናት። በጣም ቀልጣፋ ናት። ባለቤት የሚለው ቃል ኩራቱን በሚገርም ሁኔታ መታው። በስኬቷ ተናዶ ሳይሆን ስለሷ አምኖት የነበረው ነገር ያለ ማስረጃ እንደነበር ስላስታወሰው ነው። ወደ ቢሮ ወጣ። የፕላስቲክ ስብርባሪው አሁንም በመሳቢያው ውስጥ አለ። በሩን ዘጋውና ተቀመጠ እና ከረጅም ጊዜ በኋላ ለመጀመሪያ ጊዜ እንደ ነጋዴ መሆኑን አቁሞ እንደ ሰው ማሰብ ጀመረ። መሳቢያውን ከፈተ። ትንሿን የእርግዝና ምርመራ ቁራጭ አወጣ። በጥንቃቄ ተመለከታት። ሮዝ መስመሩ ቢደበዝዝም ይታያል፣ ግልጽ ሆኖ ይታያል። በጥልቀት ተነፈሰ። 5 ዓመታት፣ የ5 ዓመታት ዝምታ። በዚያ ቀን ኢዛቤላ ነፍሰ ጡር ነበረች። ግን ከማን? ያ ልጅ አሁን የት ነው ያለው? እና ለምንድነው ያ እይታ ያን ያህል የሚያውቀው የሆነው? እያጋነነ ይሁን? አጋጣሚ ሊሆን እንደሚችል፣ ቅዠት ሊሆን እንደሚችል ራሱን ለማሳመን ሞከረ። ነገር ግን በንግድ ስራ ውስጥ እንብዛም የማይሳሳት ውስጣዊ ስሜቱ ሌላ ነገር እያለው ነበር። ብዙ ተጨማሪ ነገር እንዳለ እየነገረው ነበር። በዚያ ምሽት ሳባስቲያን መተኛት አልቻለም። ምስሎቹ ደጋግሞ ይመጡ ነበር። ኢዛቤላ ስትፈርም፣ ምርመራውን ስትሰብረው፣ ከመሄዷ በፊት የተናገረችው የመጨረሻ አረፍተ ነገር በአይምሮ እየተመላለሰ እንቅልፍ ነሳው። እውነቱን ሳይሰሙ በወሰኑት ውሳኔ መቼም እንዳይቆጩ መኝሎታለሁ። አልሰማትም።
እና አሁን ያ እውነት በፊቱ እያደገ ነበር። በማግስቱ ጠዋት የህግ ክፍሉን ጠራ። የድሮ የቤት ሰራተኞችን ውል ማየት እፈልጋለሁ፣ በተለይም የኢዛቤላ ቶሬስን ፋይል። ከሰዓታት በኋላ ፋይሉ በፊቱ ነበር። መሰረታዊ መረጃዎች፣ የድሮ አድራሻ፣ ስልክ፣ ግን ሌላ ምንም ነገር የለም። ምንም ክትትል አልነበረም። ሌላ መዝገብ የለም። መቼም እንዳልነበረች ሁሉ ከህይወቱ ጠፍታ ነበር። አሁን ግን ድንገት ተመልሳለች። እንደ ድሮ ግን አይደለም። እስከዛው ኢዛቤላ እጆቿ መሪው ላይ ጽኑ ቢሆንም ልቧ ግን በኃይል እየመታ ወደ ጓዶሉፔ እየነዳች ነበር። እሱን ለማየት አልጠበቀችም ነበር። ያንን ቅስፈት በእርግጥ ብዙ ጊዜ አልመዋለች። ሊሆኑ የሚችሉ ቃላትን፣ ወቀሳዎችን፣ ግዴለሽነቶችን፣ ምላጭ የሆኑ ንግግሮችን ተለማምዳ ነበር። ነገር ግን ፊት ለፊቷ ስታገኘው የተሰማት አንድ ነገር ብቻ ነበር፣ መረጋጋት። የሱ ፈቃድ አያስፈልጋትም፣ የሱ ይቅርታም አያስፈልጋትም። አሁን የራሷን ነገር ከምንም ገንብታለች። ልጇንም ብቻዋን አሳድጋለች። ከዛ ሁሉ ተርፋለች። ከከፋው፣ ከብቸኝነቱ፣ ከማጣቱ ተርፋለች። እናም ያ ከማንኛውም ቂም በላይ ጠንካራ አድርጓታል። ዲያጎ በኋላ ተቀምጦ በማስታወሻ ደብተሩ ላይ ይስል ነበር። እማዬ፣ ያ ሰው ጓደኛሽ ነበር? ኢዛቤላ በመስታወቱ በኩል አየችው። ከብዙ ጊዜ በፊት አለቃዬ ነበር፣ ግን የሆነ ነገሩ እኔን ይመስላል፣ ዲያጎ በየዋህነት ተናገረ። ኢዛቤላ በጉሮሮዋ ላይ የሆነ ነገር የተሰነቀረባት ይመስል ተሰማት። የኔ ውድ፣ ብዙ ሰዎች እኮ በአጋጣሚ ሊመሳሰሉ ይችላሉ። ዲያጎ 5 ዓመቱ ነው። ከስንብቱ ወዲህ 5 ዓመታት። ቀኖቹ በትክክል ይገጥማሉ እና ለማንም አረጋግጣ ባታውቅም ሳባስቲያንን ፈጽሞ ባትፈልገውም በውስጧ ግን በጠነከረች ቁጥር የሚያስፈራት እድል እንዳለ በደንብ ታውቅ ነበር። አንድ ቀን እውነቱ ወደ ብርሃን ሲወጣ የገነባችውን ማንም እንዲቀማት አትፈቅድም። ከ2 ቀናት በኋላ ሳባስቲያን አንድ ውሳኔን ወሰደ። በጥርጣሬ መኖር አይችልም። የዓመታዊ ውል እድሳቱን ለመገምገም ከጽዳት ኩባንያው ጋር መደበኛ ስብሰባ እንዲዘጋጅ ረዳቱን ጠየቀ። ሰበብ ነበር፣ እሷን ለማግኘት። ኢዛቤላ ጥሪው ሲደርሳት የአጋጣሚ እንዳልሆነ ወዲያውኑ ተረዳች፣ ተቀበለችው። ከዚህ በኋላ ፈጽሞ አትሸሽም። እያለቀሰች የስንብት ደብዳቤዋ ላይ የፈረመችው ያቺን ሴት አይደለችም። እይታን መቋቋም የምትችል ሴት ናት። በስብሰባው ቀን በሞንቴሬ ላይ ሰማዩ የጠራ ነበር። ኢዛቤላ ቀላልና ውብ ጥቁር ሰማያዊ ልብስ መረጠች። ጸጉሯን ወደ ታች አስያዘችው። ምንም የተለየ ነገር የለም፣ ግን ደግሞ ምንም ደካማ ነገር የለም። በጽኑ እርምጃ ወደ ህንጻው ገባች። ሳባስቲያን በስብሰባ አዳራሽ ውስጥ ይጠብቃት ነበር። በሩ ተዘግቶ ብቻቸውን ሲቀሩ አየሩ ተቀየረ። ስለመጣሽ አመሰግናለሁ ኢዛቤላ። የውሉ አካል ነው አቶ ናቮሮ። እሱ መደበኛነቷን፣ ርቀቷን፣ ፕሮፌሽናልነቷን አረጋገጠ። ነገር ግን ከዚህ በፊት ያልነበረውን በራስ መተማመን አስተዋለ። ቁጥሮችን ገመገመ። ስለ አፈጻጸሙ፣ ስለ ጥራት ደረጃዎች አወሩ። ሁሉም ነገር ትክክል ነበር፣ እንከን የለሽ። ሳባስቲያን እስክሪብቶን ጠረጴዛው ላይ እስከሚያስቀምጥ ድረስ ሁሉ ነገር ሰላም ነበር። መጠየቅ የምፈልገው ሌላ ነገር አለ። ኢዛቤላ አይኖቿን ሳታገበግብ እይታውን ተቋቁማ እየሰማው ነው ስትል መለሰች። ሳባስቲያን በጥልቀት ተነፈሰ። በዚያ ቀን ከ5 ዓመት በፊት ከዚህ ስትሄጂ ነፍሰ ጡር ነበርሽ? ዝምታው ፍጹም ከባድና የመጨረሻ ነበር። ኢዛቤላ ምንም አይነት ድንጋጤ አላሳየችም። ላፍታ ዝም አለች። የውስጥ ውሳኔ ብቻ ነበር። ያ ከእንግዲህ የእርሶ ጉዳይ አይደለም አቶ ናቮሮ። መልሱ ጽኑ ነበር፣ ግን ጸባጫሪ አልነበረም። ሳባስቲያን ጉዳቱ ተሰማው። እውነቱን የግድ ማወቅ አለብኝ። እውነቱ ግን ከ5 ዓመት በፊት አላሳሰቡትም። ያ አረፍተ ነገር መስታወት ነበር። በዚህ ጊዜ ሳባስቲያን እይታውን ማንሳት አልቻለም። ተሳስቻለሁ አለ በመጨረሻም። ቃላቱ ከማንኛውም $1,000,000 ድርድር በላይ የከበዱት ይመስላሉ። ኢዛቤላ በዝምታ ትኩር ብላ ተመለከተችው። ስህተቱን ሲያምን ስትሰማው የመጀመሪያዋ ነበር። ያ ግን ያለፈውን አይለውጠውም አለች። ምናልባት ላይለውጠው ይችላል፣ ነገር ግን መጪውን ጊዜ ይቀይረዋል። ኢዛቤላ ልቧ ደረቷ ላይ ሲመታ ተሰማት። ምክንያቱም እሱ ምን እያመላከተ እንደሆነና አደጋውን ተረድታለች። ዲያጎ በንግድ ጨዋታ ውስጥ የሚቀየር ምልክት አይደለም፣ ልጇ ነው፣ ዓለሟ ነው። ልጄ አሁን የተረጋጋ ህይወት አለው አለች በመጨረሻም። ግራ መጋባት አያስፈልገውም። ሳባስቲያን ልጄ የሚለው ቃል በውስጡ ሲሰምጥ ተሰማው። በቀጥታ አልጠየቀም፣ ነገር ግን ማረጋገጫው በውስጥ ታዋቂነት ነበር። 5 ዓመታትን ሳያውቅ
5 ዓመታትን ሳይቀበል የኔ ነው ሲል በመጨረሻም ጠየቃት። ድምፁ በቀላሉ የማይሰማ ነበር። ኢዛቤላ በአይኖቿ ውስጥ ጥላቻ አልነበረም፣ የነበረው እውነት ነበር። ያ እኔን ሳይሰሙኝ ከማባረሩ በፊት ራሱን መጠየቅ የነበረበት ነገር ነው። ዝምታው እንደገና ክፍሉን ሞላው። ነገር ግን በዚህ ጊዜ ባዶ ዝምታ አልነበረም። ለመተንፈስ የተዘጋጀ መገለጥን የያዘ ዝምታ ነበር። ምክንያቱም እውነት በመጨረሻ ወደ ብርሃን ሲወጣ ፈቃድ አይጠይቅም እና ሰባስቲያን አንዳንድ ውሳኔዎች ገንዘብን ብቻ ሳይሆን ጊዜን፣ ትስስርን ዋጋ እንደሚያስከፍሉ ሊረዳ ነበር። መቼም ወደ ኋላ የማይመለሱ ዓመታትን ያስከፍላሉ እና ቀጥሎ የሚመጣው ነገር የሱን ህይወት ብቻ ሳይሆን በእውነት ማን እንደሆነ ገና የማያውቀውን ልጅ እጣ ፈንታ ይለውጣል። ጥያቄው እንደ ፍርድ በአየር ላይ ተንጠልጥሎ ቀረ። የኔ ነው ሰባስቲያን ሲናገረው የገዛ ድምጹን ለማወቅ ተቸገረ። ካሁን በኋላ ጽኑ አልነበረም፣ አዛዥም አልነበረም። ይልቁኑ ተጎጂ ይመስል ነበር። ኢዛቤላ ወዲያውኑ አልመለሰችም። ጥያቄውን ብቻ ሳይሆን የጠየቀውን ሰው እየገመገመች ያለች ይመስል ተመለከተችው። ከ5 ዓመት በፊት ሊሰማት አልፈለገም ነበር። ዛሬ ግን መልስ እየጠየቃት ነው። ነገር ግን መልሶች ሁል ጊዜም ሰዎች በሚፈልጓቸው ቅደም ተከተል አይመጡም። አቶ ናቮሮ ልጅ የንግድ ጉዳይ አይደለም አለች ኢዛቤላ በመጨረሻም። የግፊት ሙከራ በሚያከሽፍ መረጋጋት ነበር። ቁጥር አይደለም፣ ስህተትም አይደለም፣ እሱ የሚፈታ ችግር አይደለም። ሰባስቲያን ለአፍታ እይታውን ዝቅ አደረገ። በውይይት ውስጥ ቁጥጥርን ማጣትን አልለመደም። ነገር ግን በዚህ ጊዜ ድርድር ሳይሆን በጣም ረቂቅ ነገር ነበር። እንደ ነጋዴ ምንም ነገር መፍታት አልፈልግም ባልተጠበቀ ቅንነት መለሰ። መረዳት እፈልጋለሁ። ኢዛቤላ በጥልቀት ተነፈሰች። መዋሸት፣ ማምለጥ ትችላለች። ያንን በር ለዘላለም መዝጋት ትችላለች። ነገር ግን ከእውነት እየሸሹ መኖር መቼም የሷ ዘይቤ እንዳልሆነ ታውቃለች። አዎ አለች በመጨረሻም። አንዲት ቃል ብቻ የሰባስቲያንን ዓለም ለመለወጥ በቂ ነበረች። አዎ። አየሩ ክፍሉን የተወው መሰለ። የውጭ ድምጾች ጠፉ እና ለማያልቁ ጥቂት ሰኮንዶች ሰባስቲያን መንቀሳቀስ አልቻለም። ልጅ የ5 ዓመት ልጅ አለው። ስለሱ ምንም ነገር ሳያውቅ ያደገ የ5 ዓመት ልጅ። እሱ ያልነበረበት 5 ዓመታት፣ ለልደቱ፣ ለመጀመሪያ እርምጃዎቹ፣ ለመጀመሪያዎቹ ቃላቱ በደረት ውስጥ ከድንጋጤ የላቀ ጥልቅ ነገር ተሰማው። የጥፋተኝነት ስሜት፣ ጥሬ የሆነ ያለምንም ማስጌጫ ጥፋተኝነት የሆነ ስሜት። ቆይ ለምን አልነገርሽኝም ሲል በተሰበረ ድምጽ ጠየቀ። ኢዛቤላ ሳትወላውል ተመለከተችው። በዚያ ቀን ለማድረግ ሞክሬ ነበር። ትዝታው እንደ መብረቅ ተመለሰ። የእርግዝና ምርመራው ሲሰበር የተሰማው ያ ድምጽ፣ ስንብቱ እና እሱ ደግሞ ለመስማት በጣም ኩሩ ሆኖ ነበር። እሱ አንድ ነገር ለማለት ሞከረ፣ ነገር ግን ቃላቱ ፈራረሱበት። ኢዛቤላ ያለቂም ቀጠለች፣ ነገር ግን እውነቱን ሳታለሰልስ። ገንዘብህ አያስፈልገኝም ነበር፣ በእኔ እንድትተማመን ነበር የፈለኩት። ነገር ግን ከዛ ሁሉ ዓመታት ታማኝ ስራ ይልቅ ጥርጣሬን ማመንን መረጥክ። ሰባስቲያን እያንዳንዱ አረፍተ ነገር የሚያሰቃይ እንደሆነ ተሰማው። ምክንያቱም እውነት ነበር። ፈጣን፣ ቀዝቃዛ፣ ተከላካይ እርምጃ ወስዶ ነበር እና ምንም ነገር አላጣራም፣ ማስረጃ አልጠየቅም። ከቆሰለ ስሜቱ ባለፈ ምንም ነገር አልመረመረም። የጠፋውን ገንዘብ እኔ አልወሰድኩትም። ኢዛቤላ በጽኑ ድምጽ አከለች። አሁን አውቀሃል አይደል? ሰባስቲያን በዝግታ አንገቱን ነቀነቀ። አሁን አውቄያለሁ። የማቴዎ ሪቫስ ስም በአይምሮ ውስጥ በምሬት ተመላለሰ። የተሳሳተውን ሰው ጠብቆ ትክክለኛዋን ሴት ከሷታል። ምጸቱ ጨካኝ ነበር። ዲያጎ 5 ዓመቱ ነው አለች ኢዛቤላ ስሙን በለስላሳ ድምጽ በመጥራት። በጣም ብልህ ነው፣ አክባሪ ነው እና ጥሩ ባህሪ ያለው። ሰባስቲያን ስሙን በአይምሮ ደጋገመው። ዲያጎ ልጁ ስም አለው፣ ታሪክም አለው፣ ህይወት አለው እና ግን እሱ የዛ ህይወት አካል አልነበረም። ላውቀው ፈልጋለሁ አለ በውስጡ መኖሩን ባላወቀው የጥድፊያ ስሜት። ኢዛቤላ በትኩረት ተመለከተችውና ለመጀመሪያ ጊዜ በአይኖቿ ውስጥ የተለየ ነገር ታየ። ፍርሃት፣ ስለሷ ሳይሆን ስለ ልጇ። አይ እንደዛ ቀላል አይደለም፣ ልጄ ነው እኮ የኔም ልጅ ነው በጽኑ መለሰች። ዝምታው እንደገና በመካከላቸው ሰፈነ። ነገር ግን አሁን በስሜታዊ ውጥረት የተሞላ ነበር። ምክንያቱም ጉዳዩ ስለ ኩራት፣ ስለ ገንዘብ ወይም ስለ ስልጣን አልነበረም።
ስለ አንድ ልጅና ስለ ዓለሙ መረጋጋት ነበር። በዚያ ምሽት ሳባስቲያን የገነባው ነገር ሁሉ ካጣው ነገር ጋር ሲነጻጸር ኢምንት እንደሆነ እየተሰማው በሳን ፔድሮ ወደሚገኘው ቤቱ ተመለሰ። መኖሪያ ቤቱ እንደ ሁልጊዜው እንከን የለሽ ነበር፣ ግን ለመጀመሪያ ጊዜ በጣም ትልቅና በጣም ባዶ ሆኖ ተሰማው። ውስኪ ቀዳ፣ ነገር ግን ሳይነካው ጠረጴዛው ላይ ተወው። በኮሪደሮች ውስጥ ተራመደ፣ ግድግዳዎቹን ተመለከተ። በውስጣቸው የሚሮጥ ልጅን፣ የሱ እይታ ያለው የሱ ቆራጥነት ያለው ልጅ፣ በቅፉ መቼም ያልያዘውን ልጅ አሰበ። የጥፋተኝነት ስሜቱ ረቂቅ አልነበረም። ፊት ነበረው፣ ስም ነበረው። ሳባስቲያን እንደገና መሳቢያውን ከፍቶ የምርመራውን ቁራጭ ያዘ። 5 ዓመታት ተቀምጦና ችላ ተብሎ የቆየውን አሁን ያ ትንሽ ነገር የፕላስቲክ ቁራጭ ብቻ ሳይሆን ሊሰማው ያልፈለገው ማስጠንቀቂያ እንደነበር ተረዳ። ሶፋው ላይ ተቀመጠና ከረጅም ጊዜ በኋላ ለመጀመሪያ ጊዜ የውሳኔዎቹን ሸክም ያለምንም ተቃውሞ ወደ ውስጡ እንዲሰርጽ ፈቀደ። ያለፈውን መለወጥ አይችልም፣ ነገር ግን አሁን ምን እንደሚያደርግ በትክክል መወሰን ይችላል። እስከዚያው በጓዶሉፔ ኢዛቤላ በዲያጎ አልጋ ዳር ተቀምጣ ሲተኛ ትመለከተው ነበር። የተረጋጋ ተነፋፈሱ ትንሿን ክፍል ሞልቶታል። የአየር ማራገቢያው በዝግታ ይሽከረከራል። ዓለም ሰላም የሆነ ይመስላል፣ ነገር ግን በውስጧ ትልቅ ማዕበል ነበር። እውነቱን ተናግራለች እና የወደፊት ዕጣ ፈንታው ላይ እርግጠኛ አይደለችም። ልጇን ማጣት አልፈራችም። የሳባስቲያን ስልጣን በብዙ ድካም የገነባችውን ሚዛን እንዳያዛባው ፈራች። ዲያጎ መረጋጋት፣ ጓደኞች፣ የዘውትር ተግባር፣ ፍቅር አለው። የተለየ የቅንጦት ህይወት አያስፈልገውም። መኖሪያ ቤቶች አያስፈልጉትም። የሚያስፈልገው ስሜታዊ ደህንነት ነው እና ያንን ማንም እንዲሰብርባት አትፈቅድም። ቢሆንም ደግሞ አንድ ልጅ አባቱን የማወቅ መብት እንዳለው መካድ አልቻለችም። ግጭቱ ይበታትናት ነበር። ጉዳዩ የኩራት አልነበረም፣ የጥበቃ ጉዳይ ነበር። ከ2 ቀናት በኋላ ሳባስቲያን አባትነቱን ለማረጋገጥ ምርመራ ጠየቀ። ባለማመን ሳይሆን ማንኛውንም እርምጃ ከመውሰዱ በፊት መደበኛ እርግጠኝነት እንደሚያስፈልገው ስላወቀ ነው። ለኢዛቤላ ጥያቄውን ሲያቀርብላት በአክብሮት ነበር። ተጠራጥሬ ሳይሆን ኃላፊነቴን በትክክል ለመቀበል ስለፈለኩ ነው። ኢዛቤላ ለጥቂት ሰኮንዶች አሰበችበት። እኔ የምደብቀው ምንም ነገር የለም እሺ ብላ መለሰችለት። ውጤቱ 2 ሳምንታት ይወስዳል። ውጥረቱ እንደ ጥላ ያደገባቸው 2 ሳምንታት። ሳባስቲያን ሽብር ለመፍጠር ሳይሆን ለማወቅ የዲያጎን ህይወት በድብቅ መመርመር ጀመረ። ጎበዝ ተማሪ እንደሆነ፣ ሌሎች ልጆችን እንደሚከላከል፣ ለሂሳብ የተለየ ተሰጥኦ እንዳለው አወቀ። አንድ ዝርዝር ግን አስደነገጠው። በቅርቡ በነበረ የትምህርት ቤት ስብሰባ ላይ ትልቅ ሲሆን ምን መሆን እንደሚፈልግ ሲጠየቅ ለረጅም ጊዜ የሚቆዩ ህንጻዎችን መገንባት እፈልጋለሁ ብሎ መልሶ ነበር። ሳባስቲያን ይህንን ሲሰማ የሆነ ነገር ተሰማው። ደም በአካላዊ ገጽታ ብቻ አይወረስም፣ በዝንባሌ፣ በምኞት፣ በህልም ይወረሳል። ቁርጥራጮቹ መገጣጠም ጀመሩ። እናም በመጨረሻ የምርመራው ውጤት ሲመጣ ሳባስቲያን ቀድሞውኑ መልሱን ያውቅ ነበር። 99.9% የአባትነት እድል። ወረቀቱ በእጆቹ መካከል ተንቀጠቀጠ። በጥርጣሬ ሳይሆን በእውነት ልጁ ነበር። እና አሁን ጥያቄው ያ አልነበረም። ጥያቄው በህይወት ውስጥ ለመሳተፍ ይገባዋል ወይ የሚለው ነበር። ምክንያቱም ስህተትን ማመን የትህትና ተግባር ነው። ነገር ግን የ5 ዓመታትን መቅረት መጠገን ያ በጣም ጥልቅ የሆነ ነገርን ይጠይቃል። እና ሳባስቲያን እውነተኛው ፈተና ባዮሎጂያዊ ሳይሆን ስሜታዊ መሆኑን ሊረዳ ነበር። የምርመራ ውጤቱን የያዘው ነጭ ኢንቨሎፕ በሳባስቲያን ጠረጴዛ ላይ እንደ ቶን የሚከብድ ይመስል ያርፋል። 99.9%። ለጥርጣሬ ምንም አይነት እድል አልነበረውም። ለትርጓሜ ቦታ አልነበረም። ከስሜት ማምለጫም ቦታ የለም። ዲያጎ በትክክል የእርሱ ልጅ ነበር። 5 ዓመታት፣ 5 ልደቶች፣ 5 ገናዎች፣ 5 የመቅረት ዓመታት። ሳባስቲያን ሰውነቱን በወንበሩ ደጋፊ ላይ አሳረፈ። የቢሮውን ጣሪያ ተመለከተ። ያንኑ የ3 ሰዎችን ህይወት አቅጣጫ የለወጠ ውሳኔ የወሰነበት ጣሪያ። ኢዛቤላ ትክክል ነበረች። ተራ ስንብት ብቻ ሳይሆን መቆራረጥ ነበር። አንዲት ነፍሰ ጡር ሴት ዓለምን ብቻዋን እንድትጋፈጥ ይገፋፋ ያለ መተማመን ተግባር ነበር እና አሁን ዓለም ያለምንም ማጣሪያ ራሱን እንዲመለከት አስገደደው። ስልኩን አንስቶ የኢዛቤላ ቁጥር ላይ ደወለ። በሶስተኛው ጥሪ መለሰች። ውጤቱ በእጄ ገብቷል። ዝምታ ሰፈነ። ከሳባስቲያን ውስጣዊ ምስቅልቅል ጋር
የሚቃረን መረጋጋት። ፖዚቲቭ ነው። ሌላ ቆይታ። ድንጋጤ ሳይሆን ማረጋገጫ ነበር። አሁን ምን ማድረግ ትፈልጋለህ? ኢዛቤላ ጠየቀች። በድምጿ ውስጥ ወቀሳ አልነበረም፣ ግልጽነት ብቻ ነበር። ሰባስቲያን ከዓመታት በኋላ ለመጀመሪያ ጊዜ ስልታዊ የሆነ እቅድ አልነበረውም። የጉዞ ካርታ አልነበረም። የህግ አማካሪ የለም። የንግድ ምክርም አልነበረም። ላውቀው ፈልጋለሁ አለ በመጨረሻ። ግን ያንቺ ፍላጎት ከሆነ ማለቴ ነው። ማለቴ ከፈቀድሽልኝ። ያቺ የመጨረሻ አረፍተ ነገር በአጋጣሚ መጣች አልነበረችም፣ ሆን ተብሎ ነበር። እና ኢዛቤላ አስተዋለችው። ህይወቱ ከአንድ ቀን ወደ ሌላ ቀን እንዲቀየር አልፈልግም መለሰች። ሊረዳው በማይችለው ነገር ውስጥ እንዲያልፍም አልፈልግም። እኔ እኮ ልቀማሽ አይደለም፣ ሰባስቲያን በፍጥነት አብራራ። ኃላፊነቴን መወጣት ብቻ ነው የምፈልገው። ኢዛቤላ ለቅስፈት አይኖቿን ጨፈነች። ኃላፊነት፣ ትልቅና ከባድ ቃል። እንግዲያውስ በዝግታ ጀምር። ያለ ማጋነን ቃል ኪዳኖች፣ ያለ ድራማዊ መገለጦች፣ ፍቅርን በገንዘብ ለመግዛት ሳትሞክር በዝግታ ጀምር። ሰባስቲያን ማስጠንቀቂያውን ተረዳ። በውድ ስጦታዎች ሊመጣ አይችልም። መገኘቱን እንዲሁ ዝም ብሎ ሊጭን አይችልም። የሂደቱ አካል ሳይሆን እንደ አባት ሊቀርበው አይችልም። መብቱን ማግኘት ይኖርበታል። የመጀመሪያው ግንኙነት ቅዳሜ ከሰዓት በኋላ በፉንዲዶራ ፓርክ ውስጥ እንዲሆን ተስማሙ። ክፍት ቦታ፣ ገለልተኛ እና ጫና የሌለበት። ሰባስቲያን ቀድሞ እዚያ ደረሰ። ቀለል ያለ ልብስ ለብሷል። ያለ ውድ ሱፍ፣ ያለ ውድ ሰዓት። ከዓመታት በኋላ ለመጀመሪያ ጊዜ በራሱ ላይ እርግጠኛ ያልሆነበት ጊዜ ነበር። ልጆች በፓርክ ውስጥ ሲሮጡ ይመለከታል። ሳቅ ይሰማዋል። ወላጆች የጫማ ክር ለማሰር ሲያጎነብሱ ወይም ዥዋዥዌ ሲገፉ ያስተውላል። እነሱን እስኪያያቸው ድረስ ሁሉ ጊዜ ከሩቅ ሲመለከተው የነበረ ትዕይንት። ኢዛቤላ የዲያጎን እጅ ይዛ ትመጣ ነበር። ልጁ ሰማያዊ ቲሸርትና ትንሽ ኮፍያ አድርጎ ነበር። በልበ ሙሉነትና በጉጉት ይራመዳል። ሰባስቲያን በጉሮሮ ላይ እጢ ያለ መሰለው። ያ ልጁ ነበር። በትክክል የእርሱ ልጅ ነበር። የሚተነፍስ፣ የሚስቅ እውነተኛ ልጅ። ኢዛቤላ መጀመሪያ ቀረበች። ዲያጎ፣ እሱ ሰባስቲያን ነው፣ ጓደኛ ነው፣ አባት ነው አላለችውም። ቆይ ገና ነው። ያንን ለመናገር ገና ነው። ዲያጎ ቀና ብሎ አየ። ሰባስቲያንን ያለ ፍርሃት፣ ያለ ጥላቻ፣ በጉጉት ስሜት ብቻ ተመለከተው። ሰላም አለው። ድምፁ ለስላሳ ግን ንጹህ ነበር። ሰባስቲያን እቅፍ የማድረግ ስሜቱን መቆጣጠር ነበረበት። ሰላም ዲያጎ ሲል መልስ ሰጠው። እንዳይንቀጠቀጥ እየሞከረ ነበር። ልጁ ራሱን ትንሽ ዘመም አደረገ። አንተ የዚያ ትልቁ ህንጻ ሰውዬ ነህ? ሰባስቲያን በመገረም አይኑን አርገበገበ። አዎ እዚያ ሰራለሁ። እማዬ ነገሮች እንዲቆዩ ስራን በደንብ መስራት እንዳለብን ትናገራለች። ሰባስቲያን ለሰከንድ ኢዛቤላን አያት። ያ ምክር በአጋጣሚ መጣ አልነበረም። ማንም ባያይም ነገሮችን በደንብ መስራት ዘላቂ ትምህርት ነበር። ዛሬ ስለ ቀላል ነገሮች፣ ስለ ትምህርት ቤት፣ ስለ እግር ኳስ፣ ስለ ስዕሎች አወሩ። ዲያጎ ረዣዥም ህንጻዎችን እንደሚወድ ተናገረ። እንዴት እንደሚቆሙ ማሰብ እወዳለሁ ሲል አብራራ። ሁሉም ነገር በደንብ መገናኘት አለበት፣ ካልሆነ ግን ይወድቃል። ሰባስቲያን ያ አረፍተ ነገር ስለ አርኪቴክቸር፣ ስለ ህንጻ ግንባታ ብቻ ሳይሆን ስለ ትስስርም እንደሚናገር ተሰማው። ስለ ውሳኔዎች ይናገራል እና እሱ ስህተቱ መሰረታዊ የሆነን ነገር ማቋረጥ ላይ እንደነበር ያውቃል። ግንኙነቱ ለአንድ ሰዓት ያህል ያለ ድራማ፣ ያለ መገለጽ፣ ያለ መናዘዝ ቆየ። ግን የሆነ ነገር ተለወጠ። ዲያጎ ሰባስቲያን በእርግጥ ማን እንደሆነ ገና አላወቀም ነበር። ግን ሰባስቲያን ማን መሆን እንደሚፈልግ አስቀድሞ ያውቃል። ነጋዴው፣ ባለስልጣኑ ሳይሆን አባቱ። የሚቀጥሉት ሳምንታት የዝግታ ግንባታ ነበሩ። ሰባስቲያን በየቅዳሜው ፓርኩን መጎብኘት ጀመረ። ከዲያጎ ጋር ይጫወታል፣ ያዳምጠዋል፣ ጥያቄዎቹን ይመልሳል። ቅርርብን በኃይል አላስገደደም። ስልጣኑን ለመጫን አልተጠቀመበትም። እናም ያልተጠበቀ ነገር መከሰት ጀመረ። ዲያጎ እሱን መፈለግ፣ መናፈቅ ጀመረ። ቅዳሜ ትመጣለህ ሰባስቲያን? አባዬ አይልም። ገና ነበር። አንድ ቀን በፓርኩ ጠረጴዛ ላይ እየሳሉ ሳለ ዲያጎ ቀና ብሎ ለምን በፊት አልነበርክም ብሎ ጠየቀው። ጥያቄው በቀስታ ነበር የመጣው፣ ያለ ምንም ክስ፣ ያለ ቁጣ፣ በልጅነት እውነት ብቻ የመጣ ጥያቄ። ሰባስቲያን ኢዛቤላን አያት።
እሷ አሁን ጣልቃ አልገባችም። የሱ ጊዜ ነበር። ከረጅም ጊዜ በፊት ስህተት ሰርቻለሁ በቅንነት መለሰ። አንድ አስፈላጊ ነገር አልሰማውም ነበር። ዲያጎ በዝምታ ተመለከተው። አሁን ግን ትሰማለህ? የልጅነትና የየዋህነት ጥያቄ። አዎ ሳባስቲያን መለሰ። ዲያጎም አንገቱን ነቀነቀ። ተጨማሪ ውስብስብ ማብራሪያ አላስፈለገውም። ልጆች ከአሁን ይልቅ ያለፈውን በደንብ ይረዳሉ። ከሳምንታት ግንኙነት በኋላ አንድ ቀን ከሰዓት በኋላ ሙሉን እውነት የምትናገርበት ጊዜ እንደደረሰ ወሰነች። ዲያጎን በትንሹ ሳሎን ሶፋ ላይ አስቀመጠችው። ሳባስቲያንም እዚያ ነበር። አየሩ በጭንቀት ተሞልቷል። ዲያጎ ስትል ጀመረች ኢዛቤላ። ሳባስቲያን ጓደኛ ብቻ አይደለም። ልጁ ሁለቱንም ተራ በተራ አያቸው። አባት ነው። ዝምታ በመካከላቸው ሰፈነ። ዲያጎ ቅንድቡን ትንሽ ሰብሰብ አደረገ። አላለቀሰም፣ አልጮህም፣ እንደ ፊልም አይነት ድርጊት አላሳየም። ዝም ብሎ አሰበ። ሳባስቲያንን ተመለከተው። እውነት ነው? አዎ ሲል ሳባስቲያን ያለምንም ቅድመ ሁኔታ መለሰ። አባትህ ነኝ። ዲያጎ እይታውን ዝቅ አደረገ። መረጃውን አብላለው። ለምን አልነገርከኝም? ከዚያም ጥያቄው መጣ። በዚህ ጊዜ ይበልጥ ጥልቅ ሆኖ ነበር። ሳባስቲያን ሰበብ አልፈለገም። ምክንያቱም ተሳስቼ ነበር፣ እናም ለመረዳት ጊዜ ወስዶብኛል። ዲያጎ ለጥቂት ተጨማሪ ሰኮንዶች ተመልክቶት ከዚያ ያልተጠበቀ ነገር አደረገ። ተነስቶ ወደ እርሱ ተራመደና አቀፈው። ጠንካራ የሆነ እቅፍ አልነበረም፣ አጭር ነበር፣ ግን የ5 ዓመት ርቀትን ለመስበር በቂ ነበር። ኢዛቤላ ልቧ ሲፈርስ ተሰማት። አውቶማቲክ የሆነ ይቅርታ አልነበረም። ፈጣን ደስተኛ መጨረሻም አልነበረም፣ ግን እውነተኛ ጅማሬ ነበር። በዚያ ምሽት ሳባስቲያን ወደ ቤቱ ተመለሰ። እናም ከረጅም ጊዜ በኋላ ለመጀመሪያ ጊዜ ባዶነት አልተሰማውም። ምክንያቱም አሁን ከስኬቶቹ በላይ የሆነ ትልቅ ነገር፣ ሁለተኛ እድል እንዳለ አውቋል። ነገር ግን እድሉ በንግግር ሳይሆን በተግባር እንደሚገለጽ በደንብ ያውቃል። እናም ሙሉ እውነት ወደ ብርሃን ስለወጣ በዚህ ጊዜ ችላ ለማለት አላሰበም። የዲያጎ እቅፍ አጭር ነበር፣ ነገር ግን ለሳባስቲያን ማንኛውም $1,000,000 ውል ሊሰጠው የማይችለው ትርጉም ነበረው። የሆነ ሞቅታ ነበረው። እድል፣ ሁለተኛ እድል። ይቅርታ አልነበረም፣ የተፈጠረውን መርሳትም አልነበረም። በትንሹ የተከፈተ በር ነበር እና እሱን ለመሻገር ትዕግስት፣ ትህትናና ጽናት እንደሚጠይቅ ያውቃል። የመጀመሪያዎቹ ወራት ፍጹም አልነበሩም። ዲያጎ ቃሉን በአፍ ውስጥ እንደሚሞክር ሁሉ በሀፍረት አባዬ እያለ መጥራት ጀመረ። መጀመሪያ ላይ በዝግታ ይለው ነበር፣ ከዚያም ይበልጥ ተፈጥሯዊ በሆነ ሁኔታ። እስከ አንድ ቀን ፓርክ ውስጥ በሳቅ መካከል አባዬ ተመልከት ብሎ እስከሚጮህ ድረስ ሳባስቲያን ዓለም ለአንድ ሰከንድ የቆመች መሰለው። አባዬ፣ አንዲት ቀላል ቃል ግን ትልቅ ትርጉም የተጫነበት። ኢዛቤላ ከተወሰነ ርቀት ላይ ሆና ትመለከት ነበር። ባለመተማመን ሳይሆን እንዲሁ በጥበቃ። ጣልቃ መግባት አልፈለገችም። ነገር ግን ዲያጎ ደካማ ተስፋዎችን እንዲገነባም አትፈቅድም። ሳባስቲያን በእውነተኛ መንገድ በዲያጎ ሕይወት ውስጥ መሳተፍ ጀመረ። የትምህርት ቤት ስብሰባዎች ላይ ይገኝ ነበር። በልጆቹ የእግር ኳስ ግጥሚያዎች ወቅት በደረጃዎቹ ላይ ተቀምጦ ይመለከተው ነበር። ዲያጎ በማይታዩ ድልድዮች የተገናኙ ህንጻዎችን እንዴት እንደሚገምት በስሜት ሲያብራራ ያዳምጠው ነበር። አንድ ቀን በትምህርት ቤት አውደ ርዕይ ላይ ዲያጎ አንድ ስዕል አቀረበ። ብዙ መስኮቶች ያሉት ትልቅ ህንጻና በመግቢያው ፊት ለፊት እጅ ለእጅ የተያያዙ 3 ሰዎች ነበሩ። መምህሯ ፈገግ አለች። እነዚህ ማን ናቸው? ዲያጎ በተፈጥሯዊ ሁኔታ መለሰ። እናቴ፣ አባቴና እኔ ነን። ሳባስቲያን የኩራትና የህመም ቅልቅል ስሜት ተሰማው። ምክንያቱም ያ ስዕል ገና በመገንባት ላይ ያለን ነገር ይወክላል። የተለመደ አይነት ቤተሰብ አልነበሩም። አብረው አይኖሩም። አንድ ጣራ አይጋሩም። ነገር ግን የበለጠ አስፈላጊ የሆነን ነገር ይጋሩ ነበር፣ የመሞከር ውሳኔን። ሆኖም ግን ቀላል አልነበረም። አካባቢው ምላሽ ሰጠ። የትምህርት ቤት አንዳንድ እናቶች ማጉረምረም ጀመሩ። አንዳንድ ሳባስቲያን የሚያውቃቸው ሰዎች ስለ ቅሌቱ ከድሮ ሰራተኛ ጋር ለ5 ዓመት የተደበቀ ልጅ መኖሩን ጠየቁ። ሳባስቲያን በፊት ችላ ይላቸው የነበሩ አስተያየቶችን መስማት ጀመረ። አሁን ግን አልቻለም። ምክንያቱም እነዚያ ቃላት የሱን ምስል ብቻ ሳይሆን ልጁንም ይነኩት ነበር።
አንድ ምሽት በንግድ ራት ወቅት አንድ አጋር በፌዝ ቃና እንዲህ አለ፣ አሁን ለቤት ሰራተኞች የበለጠ ጥንቃቄ የምታደርግ ይመስለኛል። ከዛም የማይመች ሳቅ ሳቀ። ሰባስቲያን ሹካውን በሳህኑ ላይ አስቀመጠ። ሰውየውን በቀጥታ ተመለከተው። ከዓመታት በፊት ስህተት ሰርቻለሁ አለ በጽኑ፣ እና በፍትህ መጓደል የከሰስኳት ግለሰብ ዛሬ የልጄ እናት ናት። ማንም የሚለው ነገር ካለ ይሄንን በአክብሮት መናገር አለበት። ዝምታው ወዲያውኑ ሰፈነ። ለመጀመሪያ ጊዜ ስሙን ሳይሆን የኢዛቤላን ክብር ተከላከለ እና ያ እውነተኛ ለውጥን አመላከተ። ኢዛቤላም የራሷን የውስጥ ግጭቶች ተጋፈጠች። ውሳኔዎቿን ለመጋራት አልለመደችም ነበር። ለ5 ዓመታት እናትም አባትም ሆና እያንዳንዷን ጥቃቅን ነገር ራሷ ብቻዋን ስትወስን ቆይታለች። አሁን ግን ለሌላ ሰው እድል መስጠት፣ ቦታ መልቀቅንም መማር ነበረባት። አንድ ቀን ከሰዓት በኋላ ዲያጎ በደስታ መጣ። አባዬ አርብ ዕለት ትልቁን ቢሮውን መጎብኘት እንደምችል ተናግሯል። ኢዛቤላ በቅናት ሳይሆን በፍርሃት በደረቷ ላይ ትንሽ ውጋት ተሰማት። የሰባስቲያን ዓለም የተለየ ነበር። ይበልጥ ብሩህ፣ ሰፊ፣ ማራኪ። ነገር ግን በጥረት የተማረችውን አንድ ነገር አስታወሰች። ፍቅር በፉክክር አይለካም፣ ይልቁኑ በመረጋጋት ይለካል። እሺ ስትል መለሰችለት። ግን በኋላ ሁሉንም ነገር ትነግረኛለህ አይደል? የቢሮ ጉብኝት መገለጥ ነበር። ዲያጎ በመገረም አይኖቹን ከፍቶ ይራመዳል። ፕላኖችን፣ አነስተኛ ህንጻዎችን ይመለከት ነበር። ሰባስቲያን ወደ ቢሮ ወሰደው። ወደዚያው ከ5 ዓመት በፊት ኢዛቤላን ወደ አባረረበት ቢሮ። ለቅስፈት ትዝታው መጣው። አሁን ግን ትዕይንቱ የተለየ ነበር። ዲያጎ በትልቁ ወንበር ላይ ተቀመጠ። በዝግታ ዞረ፣ ሳቀ። እዚህ ነው የምትሰራው አባዬ? አዎ። እዚህ ነው የተሳሳትከው? ጥያቄው ቀጥተኛ ነበር። ሰባስቲያን በቅንነት ፈገግ ብሎ መለሰ። አዎ፣ እዚህ ነበር የተሳሳትኩት። ዲያጎ እያሰበ ተመለከተው። እንግዲያውስ አሁን ነገሮችን እያስተካከልክ መሆኑ ጥሩ ነው። ልጆች ውስብስብ ነገሮችን ቀለል የማድረግ ልዩ ችሎታ አላቸው። ነገሮችን ማስተካከል። እሱ ለማድረግ እየሞከረ ያለው ያንን ነበር። ነገር ግን እውነተኛው ፈተና ከወራት በኋላ መጣ። የትምህርት ቤት ግጭት። አንድ ልጅ 2 ቤት ስላለው ዲያጎን ያፌዝበት ጀመር እና ያለቃው ልጅ በመሆኑ ዲያጎ ግራ ተጋብቶ ወደ ቤት መጣ። 2 ቤት መኖሩ መጥፎ ነው ማዬ? ኢዛቤላ አቀፈችው። አይ አይደለም የኔ ፍቅር፣ መጥፎ ነገር ፍቅር ሳይኖር ሲቀር ነው። በዚያ ምሽት ሰባስቲያን አነጋገረው። የኔ ልጅ ሌሎች የሚሉትን ነገር መቆጣጠር አትችልም አብራራለት። ግን ማን እንደሆንክ አንተ መወሰን ትችላለህ። ዲያጎ ራሱን ነቀነቀ። ጠንካራ ነኝ ሲል መለሰ። አዎ በጣም ጠንካራ ነህ። ሰባስቲያን አባት መሆን መገኘት ብቻ ሳይሆን አብሮ መሆን፣ መምራት፣ ማዳመጥ መሆኑን ተረዳ። ከዚያ በኋላ ቀናትን አብረው ማክበር ጀመሩ። ልደቶችን፣ ገናዎችን፣ ተራ ቀናት ወደ ትዝታ ተቀየሩ። ሰባስቲያን የኢዛቤላን ጥረት ለመተካት አልሞከረም። ይልቁኑ ሙሉ እንዲሆን አደረገው። ውሳኔዎቿን አከበረ፣ አማከረ፣ ጠየቀ እና ያልተጠበቀ ነገር ማበብ ጀመረ። ፈጣን የፍቅር ግንኙነት ሳይሆን በግዴታ የታረቁ ሳይሆን አክብሮት። አንድ ምሽት ከትምህርት ቤት ስብሰባ በኋላ ሰባስቲያን ኢዛቤላን እስከ ደጃፏ ድረስ ሸኘው። በሩን ስላልዘጋሽብኝ አመሰግናለሁ አለ በዝግታ። ኢዛቤላ ለረጅም ጊዜ ትኩር ብላ ተመለከተችው። ለአንተ ብዬ አይደለም ያደረኩት በቅንነት መለሰች። ለሱ ብዬ ነው። ወደ ዲያጎ እየጠቆመች ነበር። ሰባስቲያን አንገቱን ነቀነቀ። አውቃለሁ። ነገር ግን በእይታቸው ውስጥ ሌላ ነገር ነበር። ጥፋተኝነት አይደለም፣ ይልቁኑ የአዲስ ነገር እድል ነበር። እውነተኛው ለውጥ በትልቅ ምልክት አልተከሰተም። የተከሰተው በትንንሾቹ፣ በቋሚ ቅዳሜዎች፣ ከመተኛት በፊት በሚደረጉ ጥሪዎች፣ በማይመቹ ግን ቅን በሆኑ ንግግሮች ውስጥ ነበር። ሰባስቲያን በፍጥነት የሚቆጣው ሰው መሆኑን አቆመ። መጀመሪያ የሚያዳምጥ ሰው ሆነ እና ኢዛቤላ የተጎዳች ሴት መሆኗ ቀረ። ሳይረሱ እንደገና እንዲገነቡ የምትፈቅድ ሴት ሆነች። ዲያጎ በዚያ ለውጥ መካከል ያድግ ነበር እና አንድ ቀን ሶስቱም በፉንዲዶራ ፓርክ ውስጥ ሲራመዱ በዚያው የመጀመሪያው ግንኙነት ቦታ ዲያጎ በሁለቱም በኩል እጃቸውን ያዘ። እንዲህ ጥሩ ነው
አለ እና ሰባስቲያን ለመማር 5 ዓመታትን የፈጀበትን አንድ ነገር ተረዳ። ሁሉንም ነገር መቆጣጠር ሳይሆን ያለበት አስፈላጊ የሆነውን ነገር መደገፍ እንዳለበት። ግን ገና ያልጨረሰው የሚቀረው ንግግር ነበረው፣ የሶስቱንም የወደፊት ዕጣ ፈንታ የሚወስን እና ያ ንግግር ሊመጣ ነበር። የቀረው ንግግር በአንድ ጸጥተኛ እሁድ ከሰዓት በኋላ መጣ። ማዕበል፣ ድራማ፣ ጩኸት አልነበረም። ትንሽ ጠረጴዛ፣ 3 የቡና ሲኒዎችና አንድ የዲያጎ ቸኮሌት ብርጭቆ እና በብስለት መወሰን ያለበት ውሳኔ ብቻ። ኢዛቤላ በሰባስቲያንና በዲያጎ መካከል ያለው ትስስር ካሁን በኋላ ደካማ እንዳልሆነ እውነተኛ መሆኑን ታውቅ ነበር። ጽናት ነበር፣ መገኘት ነበር፣ ቁርጠኝነትም ነበር። ነገር ግን ገና አንድ አስፈላጊ ነገር መወሰን ይቀራል። የወደፊቱ ጊዜ እንዴት እንደሚሆን። ዲያጎ ወለሉ ላይ በእንጨት ቁርጥራጮች ግንብ እየገነባ ነበር። ሰባስቲያን በለስላሳ ፈገግታ ይመለከተዋል። ኢዛቤላ በጥልቀት ተነፈሰች። መነጋገር አለብን አለች በመረጋጋት። ሰባስቲያን አንገቱን ነቀነቀ። አውቃለሁ። ዲያጎ ቀና አለ። መጥፎ ነገር ነው? አይ አይደለም የኔ ፍቅር፣ ኢዛቤላ መለሰች። አስፈላጊ ነገር ነው። ሰባስቲያን ትንሽ ወደፊት ዘመም አለ። ዲያጎ አንድ ነገር ልጠይቅ እፈልጋለሁ። ልጁ በትኩረት ተመለከተው። አንዳንድ የሳምንት መጨረሻ ቀናትን ከኔ ጋር በቤቴ ማሳለፍ ትፈልጋለህ? ዝምታ ሰፈነ። የችኮላ ጥያቄ አልነበረም፣ ግዴታም አልነበረም፣ ግብዣ ነበር። ዲያጎ ለጥቂት ሰኮንዶች አሰበ። እማዬም ትመጣለች? ኢዛቤላ ለስላሳ ፈገግታን አሳየች። ሁል ጊዜ አይደለም፣ ግን ከፈለከኝ የት እንዳለው ታውቃለህ። ልጁ እንደገና ሰባስቲያንን አየ። ባይመቸኝስ? ሰባስቲያን ሳይወላውል መለሰ። እንግዲያውስ እንቀይረዋለን። ምንም የሚያስገድድ ነገር የለም። አስፈላጊው ነገር አንተ ደህንነት እንዲሰማ ማድረግ ነው። ዲያጎ ወደ ግንቡ እይታውን ዝቅ አደረገ። መሞከር እፈልጋለሁ። ኢዛቤላ የፍርሃትና የጭንቀት ቅልቅል ስሜት ተሰማት። ልጇን እያጣችው አልነበረም በእርግጥ፣ ዓለሙ ግን እየሰፋ ነበር። እና ያ ደግሞ ፍቅር ነው። በሳን ፔድሮ ቤት ውስጥ የመጀመሪያዎቹ የሳምንት መጨረሻ ቀናት እንግዳ ነበሩ። ቀደም ሲል ቀዝቃዛ ይመስል የነበረው መኖሪያ ቤት አሁን መለወጥ ጀመረ። ሰባስቲያን አንድ ክፍል እንዲያስተካክሉ ጠየቀ። ያለ ልክ በሆነ ቅንጦት፣ ያለ ማጋነን፣ በሙቀት፣ በፎቶዎች፣ በመጻሕፍትና በአሻንጉሊቶች እናም በቀለማት። ዲያጎ በኮሪደር ውስጥ በጉጉት ይራመድ ነበር። ነገር ግን ያለ ልክ በመደነቅ አልነበረም። ምክንያቱም አንድ ጠቃሚ ነገር ተምሯል። ዋጋው በቤቱ ስፋት ሳይሆን በውስጡ በሚጠብቀው ሰው ላይ መሆኑን አውቋል። አንድ ምሽት በትልቁ ሳሎን ውስጥ ፊልም ሲመለከቱ ዲያጎ ወደ እሱ አጠገብ ተጠጋ። አባዬ ቃሉ ካሁን በኋላ የአፍረት ያልተለመደ አልነበረም፣ ይልቁኑ ተፈጥሯዊ ነበር። ተቆጫለህ አባዬ? ሰባስቲያን በመገረም ተመለከተው። በምን? እማዬን ባለመስማትህ። የልጅነት የቅንነት ጥያቄው እንደገና ወጋው። ሰባስቲያን እውነቱን ለማሰላሰል አልሞከረም። አዎ ቆጫለሁ። ዲያጎ ለጥቂት ሰኮንዶች ተጨማሪ ተመለከተው። ከዚያ እንግዲያውስ ጥሩ ነው ብሎ መለሰለት። ምክንያቱም አሁን ትሰማለህ። ያች አረፍተ ነገር ከማንኛውም መደበኛ ይቅርታ የበለጠ ትልቅ ኃይል ነበራት። ኢዛቤላም የራሷን ሂደት ታሳልፍ ነበር። የሳምንቱ መጨረሻዎች ብቻዋን ስትሆን ጸጥተኛ ነበሩ። ነገር ግን ባዶ አልነበሩም። ልጇ ደህና መሆኑን ታውቅ ነበር። እናም ቀስ በቀስ በሰባስቲያን ውስጥ የተለየን ነገር ማየት ጀመረች። ያባረራትን ትዕቢተኛውን ሰው ሳይሆን የተማረውን ሰው፣ ያለ ሰበብ ይቅርታ የጠየቀውን፣ ያለ ቅድመ ሁኔታ ኃላፊነትን የተቀበለውን አዲሱን ሰው። አንድ ቀን ከሰዓት በኋላ ዲያጎ በሳን ፔድሮ ቤት ውስጥ ተኝቶ ሳለ ሰባስቲያን ኢዛቤላን በረንዳው ላይ ለራት ጋበዛት። እንደ ጥንዶች ሳይሆን፣ እንደ ግዴታም ሳይሆን ውድ የሆነን ነገር እንደሚጋሩ ሁለት ታዋቂዎች ብቻ። ስላለፈው አወሩ፣ ያለ ጩኸት እናም ያለ ወቀሳ። ያደረኩትን መለወጥ አልችልም፣ ሰባስቲያን በቅንነት ተናገረ። ግን ዳግመኛ እንደማይደገም ማረጋገጥ እችላለሁ። ኢዛቤላ ለረጅም ጊዜ ተመለከተችው። ያደረከው ነገር የበለጠ ጠንካራ እንደሆነ አስገድዶኛል መለሰች። ግን ለህመሙ አላመሰግንህም። ካመሰገንኩም በኋላ ላይ ለተማርከው ነገር ነው። በእነዚያ ቃላት ውስጥ እውነት ነበር። መከራውን አላቆለጳጰሱትም።
ለውጡን ግን አውቀውታል። ከጊዜ በኋላ በመካከላቸው ያለው ግንኙነት ያለ ጥድፊያ፣ ያለ ድራማዊ ቃላቶች አደገ። መግባባትን፣ አብሮ መወሰንን ተማሩ። አውቶማቲክ ወደ ነበረ ፍቅር መመለስ አይደለም፣ ይበልጥ ንቁ፣ ይበልጥ የበሰለ ቅን የሆነ አዲስ ህይወት ግንባታ ነበር። እና ዲያጎ ስህተቶች ለዘላለም እንደማይወስኑ፣ ሰዎች ሊለወጡ እንደሚችሉ፣ ኩራትም ሊሰበር እንደሚችል፣ ትህትና እያደር እንደገና ሊገነባ እንደሚችል እያየ አደገ። ከ5 ዓመት በፊት አንዲት ሴት እያለቀሰች የስንብት ደብዳቤዋን ፈረመች። የእርግዝና ምርመራዋን ሰበረች እና ሁሉንም ነገር ያጣች መስሏት በግራጫ ሰማይ ስር ወጣች። ነገር ግን ህይወት እዚያ ጋር አላበቃም። ምክንያቱም ሽንፈት የሚመስለው ማንም ሊቀማት የማይችለው ትልቅ ጥንካሬ ጅማሬ ነበር። እና ሁሉንም ነገር ተቆጣጥሬያለሁ ብሎ ያመነው ሰው እውነተኛው አመራር የሚጀምረው አንድ ሰው እየተሳሳተ መሆኑን ሲያምን እንደሆነ ተማረ። በአንድ የጸደይ ከሰዓት በኋላ ሶስቱም ወደ ፉንዲዶራ ፓርክ ተመለሱ። ወደ መጀመሪያው መገናኛ ቦታ፣ ወደዚያው ወንበር፣ ሰማዩን ወደሚያንጸባርቀው ያው ሐይቅ። ዲያጎ ጥቂት ሜትሮችን ወደፊት እየሮጠ ነበር። ሳባስቲያን እና ኢዛቤላ በዝግታ እየተራመዱ ነው። ታስታውሻለሽ? ሳባስቲያን በዝግታ ተናገረ። ያ ቀን በቢሮ ውስጥ የህይወቴ መጥፎ ቀን ነበር፣ ግን ደግሞ ለሚያስፈልገኝ ለውጥ መነሻ ነበር። ኢዛቤላ በመረጋጋት አየችው። ፍትሃዊ ያልሆኑ ውሳኔዎች ሁልጊዜም መዘዝ አላቸው። ልዩነቱ ጉዳቱን ስንረዳ ምን እናደርጋለን የሚለው ነው። ሳባስቲያን አንገቱን በመስማማት ነቀነቀ። ዲያጎ ወደ እነርሱ እየሮጠ ተመለሰ። እንሂድ ብሎ ጮኸ። መጨረሻ የደረሰ አይስክሬም ይጋብዛል። ሶስቱም በፍጥነት መራመድ ጀመሩ። እንደ ፍጹም ቤተሰብ ሳይሆን ለማደግ እንደመረጡ ሰዎች። አንዳንዴ ቁጥጥር ማጣት የመጥፎች ሁሉ መጥፎ ይመስለናል። ነገር ግን በእውነት አደገኛው ነገር አለማዳመጥ ነው። አንድ ሰው ራሱን ለማብራራት ሲሞክር አለማዳመጥ፣ እውነቱ በፊታችን እያለ አለማዳመጥ፣ ኩራት ከልብ በላይ ሲጮህ አለማዳመጥ። ኢዛቤላ ስራ አጣች፣ ነገር ግን ክብሯን አገኘች። ሳባስቲያን 5 ዓመታትን አጣ፣ ነገር ግን አባት መሆንን ተማረ። ዲያጎ ብዙ አዋቂዎች የሚረሱትን አንድ ነገር ተረድቶ አደገ። ፍቅር እንደማይጫን፣ ኃላፊነት እንደማይገዛ፣ እንደሚቀበልና በእውነት ለመለወጥ ፈቃደኛ ከሆንን ሁልጊዜም ሁለተኛ እድል እንደሚኖር በተግባር አሳይቷል። ምክንያቱም በመጨረሻ ስንት ቤት እንዳለን ወይም ባንክ ውስጥ ስንት ገንዘብ እንዳለ ወይም ስንት ስህተት እንደሰራን ሳይሆን ዋናው ነገር የሰበርነውን የመጠገን ድፍረት አለን ወይ የሚለው ነው። እናንተም ይህንን ታሪክ የምትሰሙ አንድ ነገር አስታውሱ። በመጀመሪያ ሳታዳምጡ ውሳኔን አትወስኑ። ኩራት እንዲወስንላችሁ አትፍቀዱ። እናም የሁለተኛ እድልን ኃይል መቼም አትናቁ። ምክንያቱም ህይወት ሁል ጊዜ የዘራነውን እንድናጭድ ታደርገናለች እና አንዳንዴ ሁሉንም ነገር ያጣን ሲመስለን እንኳን ፍቅር ሁሉንም ነገር እንደገና የሚገነባበትን መንገድ ያገኛል። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እስኪ ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሰናል እያላችሁ ንገሩን። ታሪኩ ብዙ ሰዎች ጋር እንዲደርስና እንዲማሩበት ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።